ተመልካቾቻችን እንኳን ሆሳዕና በዓል በሰላም አደረሳችሁ። ሆሳዕና በዓልን በተመለከተ ከሃይማኖት አባት ጋር እንዲሁም ደግሞ ማህበራዊ ሳይንስ ባለሙያ ጋር ቆይታ አድርገናል። አብራችሁን ቆዩ። ሆሳዕና ማለት መድኃኒት ማለት ነው። ትርጉሙ መድኃኒት ማለት ነው። ቃሉ የዕብራይስጥ ነው። ወይም ደግሞ አቤቱ እባክህ አሁን አድን የሚል ትርጉም ይሰጣል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ንዑሳት የሚባሉ 9 በዓላት አሉ። ከ9 በዓላት መካከል አንዱ ነው ማለት ነው። ሆሳዕና ማለት ከቃሉ በምን ጀምርበት ጊዜ ደስታ ማለት ነው እና ፈጣሪን ማመስገን ማለት ነው። እንዲሁም ደግሞ በእውነት ማረኝ ማለትም ነው። ይቅርታ አድርግልኝ ማለትም ነው። ይሄ ትርጉሙ ደግሞ ከሆሳዕና የሚያያዘው ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ይገባል። በሚገባበት ጊዜ በክብር ነው፣ በሆታና በደስታ ነው የተቀበሉት። ይሄ ሆሳዕና ነው የሚባለው። ከመንገዱ ግራና ቀኝ እና ተሰልፈው ህዝቡ በእውነቱ በደስታ ይቀበሉታል። የሆሳዕና በዓል አከባበር እስካሁን እየጾምነው ከመጣነ የጾም ስርዓትም የተለየ ነው። ወደፊት ደግሞ ፊት ለፊታችን ከምናከብረው ከሰሙነ ሕማማትም የተለየ ነው። የሚለየው ነገር ምንድነው ከተባለ ከዘወረደ ጀምረን እስከ ሆሳዕና ድረስ ከበሮ አይመታም፣ የጸናጽል ድምፅ አይሰማም፣ እልልታና ጭብጨባም በሚፈቀድባቸው ቦታ ካልሆነ በቀር የለም ማለት ነው። ጌታችን ኢየሱስ ክርስቶስን በሆታ በደስታ ይቀበሉታል። ከአንድ ሳምንት በኋላ ዓርብ ዕለት ይሰቀለው ነው የሚሉት። ምንድነው የተከሰተው? በአንድ ሳምንት ጊዜ ውስጥ በእልልታ የተቀበሉት እንዲሰቀልም የሚወስኑበት ሁኔታ ነው የሚፈጠረው። ለዚህም ነው ከሆሳዕና ጀምሮ አብያተ ክርስቲያናት በጽሞና በጸጥታ የበለጠ እየጾሙ እያዘኑ። ምክንያቱም ጌታችን ኢየሱስ ክርስቶስ ከሆሳዕና እሁድ ጀምሮ ምንድነው ብዙ ድርጊት ይደረግበታል። ሌሎች ናቸው በሱ ላይ የሚያደርጉት። ጌታችን ኢየሱስ ክርስቶስ በክብር ወደ ኢየሩሳሌም በሚገባበት ጊዜ እንደዛ በውርንጭላዋ ላይ እንደተቀመጠ እናስቀምጠው። ያ ጥላቻ ያ ማራራቅ ሁሉ ይቀርና ወደ ፍቅር ወደ መቀራረብ ይለወጣል ማለት ነው። ትህትና መላበስ፣ ትዕቢትን ማስወገድ ይገባናል። ከሆሳዕና በእውነቱ የምንማረው ጌታችን ኢየሱስ ክርስቶስ በክብር ወደ ኢየሩሳሌም በሚገባበት ጊዜ ይሄን ጭምር ነው የምንማረው ማለት ነው። በቅዳሴ መካከል ሆሳዕና በአርያም እየተባለ ቃጭል እየተመታ 3 ጊዜ ይዞራል። ለምንድን ነው ይህ የሚታየው ከተባለ ክርስቶስ በአህያ ውርንጫ ሆኖ የብሉይ ኪዳኑን ቤተ መቅደስ 3 ጊዜ ዙሮ እሱ ገባ፣ አህያይቱ ተመለሰች። በአህያ ጀርባ ላይ መቀመጡን ትትናውን እያደነቅ በኪሩቤል ጀርባ ላይ ተቀምጠ ሁልጊዜ የምትመሰገን በተናቀች በአህያ ጀርባ ላይ ተቀምጠ የምትመሰገን ብለን በዚህ መልኩ እናመሰግናለን። ሌላው ደግሞ የውለታ በዓል ነው የሚባለው። ክርስቶስ የተወለደው ቤተልሔም ግርግም ውስጥ ነው። ቤተልሔም ግርግም ውስጥ ሲወለድ ትንፋሿን የገበረችለት አህያ ናት። ትንፋሿን የገበረችለት አህያን ማንም አላያትም። በአደባባይ አውጥቶ ግን ክርስቶስን ተሸክማ ስትሄድ ልብስ ተነጥፎላታል አህያዋ። ለክርስቶስ አንቺ የክርስቶስ ዙፋን ክርስቶስ ስለተቀመጠብሽ ብለው የተናቀችው አህያ እንኳን ክርስቶስን ስትሸከም የከበረችበት አዝላ ወደ ግብጽ ሄደች አህያ ናት። ያን ጊዜ ማንም አላያት አላከበራትም። ማንም ያልተቀመጠባት ጭነትም ያልተጫነባት ጌታችን ኢየሱስ ክርስቶስ ሲቀመጥባት ምንም አላስቸገረችም። እንስሳው እንኳን አምላካዊነቱን፣ ኃያልነቱን፣ ደግነቱን፣ ቸርነቱን ያወቀ ማለት ነው። አንድ ማህበረሰብ እንደ ሴት
ተብለው ከሚቆጠሩ ቢኖራቸው መልካም ነው ከሚባሉ ነገሮች አንዱ ትህትና ነው። በትህትና መነጋገር ከቻለን ችግሮችን መፍታት ከቻለን ከዛ በላይ እንደ እሴት አክብረነው ልንሄድ የምንችለው ነገር የለም። ስለዚህ ማህበረሰቡ ትህትናን እሴት ካደረገ መካበሩ ይኖራል ማለት ነው። መካበር ካለ ተረጋግቶ መነጋገር፣ መወያየት፣ ችግሮችን መፍታት እነዚህ አይነት ነገሮችን ማዳበር ያስችላል። ትህትና የምንለው እሴት በማህበረሰቡ ዘንድ ካለ ማለት ነው። የትህትና ምልክት ነው ልብስ ማንጠፍ። በብሉይ ኪዳን ዘመን አለ። ንጉሥ ሲመጣ ልብስ ይነጠፋል። የዙፋን የክብር ምልክት ነው። ምናልባት በቤተ ክርስቲያን አይተሽ ከሆነ ዙፋን ይዘረጋና ቅዱስ ፓትርያርኩ፣ ብፁዓን አበው ሊቃነ ጳጳሳት፣ በቤተ ክርስቲያን መሪ የሆኑ በቤተ መንግስትም ደግሞ አጠቃላይ አገር የሚመሩ አገር ከሚመሩት ደግሞ ቀጥለው ያሉት ሰዎች እንዲህ አይነት በስልጣን ከፍ ያሉት ሰዎች ሲመጡ የተለየ ዙፋን ነው የሚዘረጋላቸውና የክብር ምልክት ነው። በዋናነት ግን ልብሳቸውን ብቻ አይደለም ያነጠፉት። ከላይ የሚታይ ልብሳቸውን አንጥፈዋል። ለንጉሳቸው ለክርስቶስ ነው። ለልባችንም አንጥፈንልሃል፣ ልባችን ላንተ ሰጠናል፣ ልባችንም ሁሉ ያንተ ነው ብለው ሁለንተናቸው የሱ መሆኑን ማሳየት ነው። ሕፃናትን ጸጥ ለማሰኛት ሞከሩ፣ ዝም በሉ አሏቸው። ምክንያቱም ፈጣሪ ራሱ ነው አንደበታቸውን ባርከው ለፈጣሪ ለጌታ እነሱም በዛ በተሰጣቸው አንደበት ደስ በሚለው ሁኔታ ሆሳዕና በአርያም እያሉ ያንን ሲቀበሉት ጸጥ ለማድረግ ሞከሩ። እናንተ እንኳን እነሱን ጸጥ ብዛ ድንጋይ ራሱ ለኔ ይመሰክራል ብሎ ተናገረ ጌታችን ኢየሱስ ክርስቶስ። እንግዲህ ዘንባባ የድል ምልክት ነው፣ የተስፋ ምልክት ነው፣ የልምላሜ ምልክት ነው። ሌላው በእኛ ቤተክርስቲያን ሊቃውንት ሲተረጉሙ የሰኔልን ዛፍ እሳት ሲበላው ላዩን ለብልቦ ነው የሚተወው፣ በደንብ አድርጎ አይበላውም። ሌላው የድል በዓል ነው ያልኩሽ። እሳቱ ሰኔሉን አያሸንፈውም፣ አይጨርሰውም፣ አያቃጥለውም። ስለዚህ ድል አድራጊ ነው ማለት ነው። አሸናፊነትን፣ ተስፋን፣ ነገን በብሩህ ማየትን፣ ጥንካሬን ልምላሜን የሚያስተምር ስለሆነ እንዱ የሰኔሉ ዝንጣፌ ደስ ስላለን ብቻ የምናመጣው ሳይሆን ምሳሌ አሁን ቀለበት የጋብቻ ሲሆን በእኛ በቤተ ክርስቲያን ትምህርት ሃይማኖት፣ የቃል ኪዳን፣ የአብሮነት ምልክት ነው። ከዚያ ተያይዞ የሰማንያ ጋብቻ ይባላል። አሁን ይሄ የሰማንያ ማለት የእድሜ ልክ ማለት ነው። የሰው እድሜው 70 ነው፣ ቢበዛ 80 ነው። ከዚያ በላይ ያለው ድካም ነው ይላል። ስለዚህ የእድሜ ልክ ማለት ነው። ከአርብም ጀምረው ዘንባባ ቅጠል ካለበት ይመጣል። ወደ እያንዳንዱ ቤተክርስቲያን ይመጣና መጀመሪያ ላይ በር ላይ ይባረካል ማለት ነው። ጸሎት የሚደረግ አለ፣ ያ ይባረካል። ወንጌል ደግሞ የሚነበባል። እዛ ያ የተባረከው የዘንባባ ቅጠል ይታደላል ለሁሉም። ይሄን እየያዙ ወደ ውስጥ ይገባሉ እና ቅዳሴ ይካሄዳል ማለት መስዋዕተ ቅዳሴ። በእኛ በካቶሊካዊት ቤተክርስቲያን እና እምነት ከቅዳሴ የበለጠ ጸሎት የለም። መሀል ላይ ሊደረስ ስል የሚዘመር መዝሙር አለ እና ሆሳዕና በአርያም የሚባል ልክ እሱ በሚባልበት ጊዜ እያንዳንዱ ህዝበ ክርስቲያን ከካህኑ ጭምር ያንን የዘንባባ ቅጠል እንደዚህ ያወዛውዙታል ማለት ነው እየተዘመረ ሆሳዕና 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 በሰማያት። በሆሳዕና በዓል አንዱ ትልቁ የተማርነው ትምህርት እንግዶችን መቀበል፣ በተለይ ደግሞ አሁን በዚህ ከፊታችን ካለው ከበዓል ጋር ተያይዞ ሰዎች እርስ በርስ የሚረዳዱበትና ያለው ለሌለው የሚያካፍልበት በህብረት ሆነን በአንድነት በዓሉን የምናከብርበት ነው። ሁለተኛው ሆሳዕና ድንጋይ አመስግነዋል ብለናል፣ ህፃናት አመስግነዋል ብለናል፣ አረጋውያን አመስግነዋል ብለናል። እግዚአብሔርንም ሰውንም አመስግኖ መጀመርና የምስጋና ቀን ስለሆነ ምስጋና እድሜ ቀጥል ነው። ምስጋና የጠብ ማብረጃ ነው። ምስጋና የፍቅር ማስቀጠያ ስለሆነ ባል ሚስቱን ያመስግን፣ ሚስት ባሏን ታመስግን፣ አሰሪ ሰራተኛውን ያመስግን፣ ሰራተኞች ደግሞ አሰሪያቸውን ያመስግኑ። ስለዚህ በዚህ አይነት አግባብ የሆሳዕናን በዓል ማክበር አለብን። ተመልካቾቻችን የሆሳዕና በዓልን ምክንያት በማድረግ ወደ እናንተ ያዘጋጀንላችሁ መሰናዶ እስካሁን ሰዓት ድረስ የተከታተላችሁት ይመስል ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ፕሮግራማችን አበቃ። ጤና ይስጥልን።